ሰላም ሰላም ጤና ይስጥልኝ እንደምን ውላችሁ አደራችሁ እንደምን ሰነበታችሁ ክቡራትና ክቡራን ውድ የወሪት ክፍል ተከታታዮች እንደምን አላችሁልኝ ትንሽ አጠር ያለች የሳምንት የወሪት ክፍሌን ትንሽ ላጋራችሁ በየሳምንቱ የሚነበበው የወሪት ክፍላችን ፓራሻት ቬይጋሽ ይባላል ገባያላችሁ ለምታነቡ ወንድሞች ወሪት ዘፍጥረት ምዕራፍ 44 ቁጥር 18 ጀምረን እስከ ምዕራፍ 47 ቁጥር 27 ድረስ ይነበባል አጣቃሽ ያለን ከነቢያት ምናነበው ደግሞ ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 16 እስከ ቁጥር 28 ድረስ ይነበባል በጣም ወሳኝ ነገር ነው ለታነቡት የሚገባው ነው እና የሳምንት የወሪት ክፍላችን የሚያሳየው እንደምናውቀው ዮሴፍ ለወንድሞቹ ወደ ግብጽ በወረዱበት ጊዜ አልተገለጸላቸውም ነበር እሱ እንደሆነ አያውቁም ነበር ማለት ነው እና በብዙ ሁኔታዎች አንገላታቸው መጀመሪያ እንደምናውቀው ሰላዮች ናችሁ ብሎ ከዛም በኋላም ደግሞ ያመጡትን ብራቸውን ታቆማዳቸው በመክተት ሰርቃቸዋን በማለት ዋንጫውን ለምሳሌ አሁን ዋንጫውን ከቢንያሚን አቆማዳ በማድረግ ለምን አያውቅም መሰላችሁ ለምን ሰረቃችሁ በማለት እንትን እንደማለት ማለት እንዴት ነው በአጠቃላይ ሌላ ሰው መስሎ እንደሰረቁ አድርጎ መወንጀል ማለት ነው ያሳያል እና እንግዲህ ከዛም ስምዖን እንዳስቀረና እኔ ፈጣሪ አምላክን እፈራለሁና ለልጆቻችሁና ለቤተሰቦቻችሁ ሰብል ይዛችሁ ሂዱ እውነተኛ መሆናችሁ እንዲታወቅ ካስፈለገ ስምዖን የተባለው ይታሰራል ቢንያሚን ይዛችሁ ወረዱ ሲል ነበር ባለፈው ያበቃው እና እንግዲህ ይሁዳ ትልቅ ተጋድሎ አደረገ መጀመሪያ ኃጢያቱን ተናዘዘ መጥፎ እንደሰራ በማወቁ ከዛም በኋላ አባቱ ምንድነው ያለው ልጁን ቢንያሚንን ስጠኝ በራብ እንዳንሞት ከፈለክ ልጁን ቢንያሚንን ስጠኝና እንወርድ በኔ ቃል ይሁንብህ ማለትም ቃል ገባለሁ በዚህኛው ዓለምም በምድር ዓለምም ኃጢያተኛ ልሆን መልሼ ካላመጣሁት በማለት ቢንያሚንን እንዲሰጡት ካደረገ በኋላ ይሁዳ ወረዱ ያን መከራ በመጣበት ጊዜ ምንድነው ተመልሰው ሄዶ ምንድነው ያደረገ በጆሮህ አንዲት ቃላት ልናገር እኔ ይሄን ልጅ ቃል ገብቼ ማለትም በመሐላ ልመልሰው ቃል ገብቻለሁ ስለዚህ አሁን ዋንጫው የተገኘ ከሱ ቢሆንም ልጁን ልቀቀው ለሥራ ከሆነ እኔ ከሱ በልጣለሁኝ እኔ በባርነት እሱን ላገልግል በዛፈንታ ልጁ ግን ይመለስ በማለት ተጋድሎ እንዳደረገ ነበር ከመሐላ ያቋረጠው ባለፈው ምዕራፍ 44 ቁጥር 17 ላይ ዛሬ ደግሞ ቬይጋሽ ይሁዳ ማለት ቬይጋሽ ይሁዳ ደግሞ ቀርቦ ምንድነው ያለው በጆሮ አንዲት ነገር ልናገር አንተ እንደ ፈርዖን ነህ ንጉስ ነህ እንደ ፈርዖን ነህ ይሁን እንጂ አንድ ነገር የምነግርህ ነገር አለኝ ይሄ ልጅ ማለትም ቃል ገብቼ ምየነው ያመጣሁትኝ ይሄ ልጅ ወደ አባቱ መሄድ አለበት ይሄ ልጅ ወደ አባቱ ካልሄደ አባቴን ወደ ሲኦል እንዴት ነው የሚለው በአማርኛው ወደ ቃብር ነው የሚለው ሲኦል ማለት አባቴን ወደ ሲኦል ማውረድ አልፈልግም ምክንያቱም ሚስቱ የወለደችለት ራሔል ማለት ነው እንግዲህ እንደ ሁኔታው ራሔል ነበረች ሚስቱ ምንም እንኳን ላባን አታሎ ሊያን ስለሰጠው ከዛም በኋላ ሁለቱን እህትማማቾች ቢያገባም ሚስቱ ሁለት ልጆችን ወልዳለታለች አንዱ ዮሴፍ ይባላል ወት እንደደረሰ አናውቅም ሁለተኛው ደግሞ ቢንያሚን ነው አንደኛውን አጥቶ ሁለተኛውን ካጣ ደግሞ አባቴ እንደሚሞት አውቃለሁ ስለዚህ ባርነት ከሆነ ለመግዛት ከሆነ ይፈልግ ጉልበቴ እኔ ከሱ ይበልጣን እኔ በባርነት አገለግልሃለሁ ልጁ ግን ይሄድ በማለት ነበር እንግዲህ ተጋድሎ ያደረገው በዛን ጊዜ ነበር እንግዲህ ዮሴፍ ይሁን ሁሉ መታገስ አቅቶት እኔ ዮሴፍ ነኝ አባቴ በእውነት በህይወት አለ ወዳቢኑ ሀይ ወዲ እስራኤል ሀይ ያነ ምን ዘምረው መዝሙር ምንድነው አባቴ በእውነት በህይወት አለ ይሄን ካላችሁ ታዲያ እኔን ሲሸጡ ለምን አላሰባችሁ መጀመሪያ አባቴ ሲኦል እንደሚወርድ ካሰባችሁ ለምን እኔን ሲሸጡኝ ይሄ ነገር ለምን አልተሰማችሁም ልክ ለይሁዳ ማለት ለቢንያሚን እንዲህ እንደተታገላችሁት ሌላው ደግሞ ሊፈትናቸው የፈለገው ለምን መጥፎ ስለሰሩ መጥፎ ሊመልስላቸው ሳይሆን እውነት እንደ ድሮው ናቸው ወይስ ወደ ፈጣሪ ተመልሰዋን ቀድሞኔ እንደሸጡኝ ናቸው ወይስ አሁን ለቢንያሚንም ይታገላሉ ወይስ ደግሞ በባዳ ሀገር ጥለውት ይሄዳሉ ወደ ፈጣሪ ለመመለሳቸው ለማረጋገጥ ነው ከዚህ ላይ ሊቃውንቶች ምን ይላሉ ዮሴፍ የነገዶቹ የሽባቲም የነገዶቹ ሁሉ ትንሹ ሲገለጽላቸው እንዲያሆነው አይኑን ማየት የፈሩትና የደነገጡት የሰማያው አባታችን ምን አደርጋችሁ ተመለሳችሁ ብሎ ሲለን
ነፍስ ምን መልስ ይኖራታል የሚለው ነው። ሌላው ደግሞ ሁለቱ ከአፍታራ እንደምታዩት አፍታራ ወይም ከአጣቃሽ ከሕዝቅኤል የጠቀሱትኝ ምዕራፍ 37 ከቁጥር 16 እስከ 28 ስናይ ሁለቱ ነገስታቶች ናቸው። እንግዲህ ተመልከቱት እንደዚህ የሚጣሉትኝ ወይም የሚፈካከሩት ማለት ነው። የዮሴፍ ንጉስ መሽያህ ዮሴፍ ቤን ዮሴፍ የሚባል አለ፣ መሽያህ ቤን ዳዊት የሚባል አለ። እንግዲህ እነዚህ ሁለቱ ናቸው። መጨረሻ ግን ፈጣሪ አምላክ እንደምታውቁት ንጉስ ሰለሞን ከሞተ በኋላ ረሃባም የተባለው የዮሴፍ ዘር ነው። እንግዲህ አስርቱን ነገዶች ሲገዛ የነበር እንደገና የይሁዳን ደግሞ ቢንያሚንና ይሁዳን ደግሞ የይሁዳ ሆኖ ሁለት ነበር ሆኖ ተከፍሎ ነበር። አሁን ከዛሬ አፍታራው እንደሚያሳየን በመጨረሻው ጊዜ ግን ከስደት ስንመለስ ሁለት ነገስታት እንደማይኖር ማለትም አሁን የእስራኤል ልጆች ከስደት ስንመለስ መጀመሪያ የዮሴፍ መሲህ ወይም ደግሞ መንግስት ንጉስ ይመጣን ሮማን ወይም ደግሞ ይሄ ክርስቲያናው እምነት ዓለም ያወርዳን ከዛም በኋላ እሱ በጦርነቱ ይሞታን ይላሉ። እኛ እድለኛ ከሆነን ወይም ደግሞ የመስላኑ ዝሁት ሎያሞት ወይም አይሞትም ይላል። ይሁን እንጂ እንደ ሁኔታው ግን መሽያህ ቤን ዮሴፍ ይመጣን በጦርነቱ ይሞታን ከዛ በኋላ መሽያህ ቤን ዳዊት ይመጣን እንግዲህ የእስራኤል ልጆች አንድ አድርጎ ይገዛን። አፍታራውን በእውነት ወሳኝ ነው። አንቡትኝ፣ ተከታተሉትኝ። እንግዲህ እንዴት ነው የድንጋዩን ልብ አውጥቼ ከስደት ስመልሳችሁ ጊሉል ሄሚላን ጊሉል ማለት የባዳ አምልኮት ያንን አውጥቼ ያንን አስወግቼ የድንጋዩን ልብ አውጥቼ የሥጋ ልብ ሰጣችኋለሁ ይላል ፈጣሪ አምላክ። ከዛን በኋላ ባሪያዬ ወይም ደግሞ እረኛዬ ዳዊት አንድ አድርጎ ይገዛን ሲል ያሳየናል ማለት ነው። እና እንግዲህ አሁን የሁለቱ ጠብ የዮሴፍና የይሁዳ ሁለቱም ነገስታቶች ናቸው። ምክንያቱም እንደ ሁኔታው ከዮሴፍ ዘር እንግዲህ ፓራሻት በይሸብ እኮ የሚያሳየን ተወልዶት ያዕቆብ ካለ በኋላ ዮሴፍ ነው የሚለው። እንግዲህ ዋና ሚስቱ ራሄል ነች፣ ምንም እንኳን ተገዶ ሊያንም ቢያገባ ማለት ነው። ስለዚህ ሁለቱ ነገስታቶች ናቸው አሁን እንደዚህ የሚፋተሩ ማለት ነው። እና እንግዲህ ከዚህ ላይ የሚያሳየን ምንድነው? አሁን ሊቃውንቶቹ እንደሚሉትኝ እነዚህ ሁለት ነገስታቶች ይመጣሉ እንዳልሁትኝ የዮሴፍ ዘር የሆነ መሲህ እነዚህን አህዛብን ያሸንፋን በድል በጎግ ማጎግ ጦርነት። ከዛም በኋላ ከዳዊት የሆነ መሲህ መጥቶ ደግሞ ዓለምን አንድ አድርጎ ይገዛን ማለት ነው። ከዚህ ላይ ምንማረው ተሳምንቱ የወርት ክፍል የምንማረው መሰር ምንድነው? ዮሴፍ የነገሮች ሁሉ ትንሽ ሲገለጥባቸውና መጥፎ ስራውን ሲገለጥባቸውና ማንነቱን ሲገለጥባቸው መልኩን ማየት የፈሩት አምላካችን ፈጣሪ አምላክ ወደዚህ ምድር የላከን እርማት አድርገን እንድንመለስ ነው። ፈጣሪ አምላክ በሚገለጥበት ጊዜ መሲሁ በሚመጣበት ጊዜ ግን ምን መልሰው ነገር ይኖራል። ስለዚህ ሁላችንም ወደ ፈጣሪ መመለስ መጥፎ ሰርተንም ቢሆን ወደ ፈጣሪ መመለስ እንዳለብን ያሳየናል። ይህን ይመስላል አጠር ያለች የሳምንቱ የወርት ክፍሌ። በሚቀጥለው ሳምንት ባህላችን ከሚለው ምንጮችን ይዘን በብዙ ቦታዎች እንማራለን። ለዛሬው ይህን ይመስላል። ሰላም የሰፈነበት ሰንበት ይሁንላችሁ ወገኖቼ። ትናንትና በሰዓት ያላቀረብኩት ጉንፋን ትንሽ ይዞኝ ስለነበር ዛሬ ግን ቢያንስ እንኳን ገጹን ልግለጽላችሁ በማለት ነው የገባሁት። ይህን ይመስላል። በድጋሜ ሰንበት ሰላም የሰፈነበት ሰንበት ይሁንላችሁ። ለታመመ ምሕረቱን ለሞተ ጽድቁን እየተመኘሁኝ ወንድማችሁ ጋሻ ወርቁ ነኝ ከሆሎን ሰላም